በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ኦርቶዶክሳውያን የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ አባታችን የውስጣቴዎስ ሆይ አንተ የኢትዮጵያ የእምነት ምሰሶ፣ የኦርቶዶክስ ተዋሕዶ የዓይን ብሌን፣ ስምህን ስንጠራ ልባችን በክብር ይሞላል። ዓለም በጨለመችበት እውነት በተሸፈነችበት ዘመን እንደ ንጋት ኮከብ ቦግ ብለህ ያበራ አንተ ነህ። ስለ ሕግ፣ ስለ ሥርዓት፣ ስለ እውነት ብለህ የተሰደድህ ሀገርህን ትተህ ወገንህን ናፍቀህ በሰው ሀገር አጥንት እስኪከሰከስ የተጓዝክ መንፈሳዊ ጀግና ነህ። አባታችን ሆይ የአንተ ስደት ለእኛ ዕረፍት ሆነን፣ የአንተ እንባ ለእኛ ዝናብ ሆነን። አንተ እኮ ፍቅርን በሰይፍ ሳይሆን በመስቀል ያስተማርክ፣ ጥላቻን በጸሎት ያሸነፍክ የዋህ ርግብ ነህ። ዛሬ በፊታችን ቆመህ ስንመለከትህ ግርማህ ያስፈራል፣ ትሕትና ግን እጅግ ይማርካል። የቃል ኪዳን አባት ሆይ እባክህ ዛሬም ባዘነች ምድራችን ላይ ፀሐይ ሆነህ ውጣ፣ ጨለማውን ግፈፍልን። እንደ ስምህ ትርጓሜ የውስጣቴዎስ እምነቱ የጸና ያድርገን። አባታችን ከፍ ከፍ በል፣ በሰማይ መላእክት ዘንድ ክብርህ የገነነ ነውና እኛም በምድር ሆነን እናከብረሃለን። የሰንበት ጠበቃ የሃይማኖት አርበኛ የኢትዮጵያ ብርሃን ክብር ለአንተ ይሁን። እናታችን ቅድስት ኢየሉጣ ሆይ አንቺ የጽናት ተምሳሌት፣ አንቺ የታጋሾች እናት፣ ዓለም በጨካኝ ክንድ ስትገፋሽ፣ ንጉሥ በሥልጣኑ ሲያስፈራራሽ፣ አንቺ ግን ዓይኖችሽን ወደ ሰማይ ተክለሽ ከክርስቶስ ፍቅር ማን ይለየናል ያልሽ ጀግና ሴት፣ እምነትን በልብሽ ጀግንነትን በአጥንትሽ ውስጥ ያሰረጽሽ ጀግና እናት፣ የቅድስት ኢየሉጣ ልጅ አንተ የ3 ዓመት አረጋዊ፣ አንተ በአካል ትንሽ በመንፈስ ግን ከግዙፋን የገዘፍክ ታላቅ፣ አንደበትህ ቃላትን ሳይለማመድ መንፈስ ቅዱስ ምስጢርን ያናገረህ፣ ገና ጡት ሳትጥል ዓለምን የናክ፣ ያ የሚንቀለቀል እሳት፣ ያ የሚያስፈራ የፈላ ውሃ ሕፃኑ ቅዱስ ቂርቆስ ሲገባበት ግን እሳቱ አፈረ፣ የፈላው ውሃ እንደ ጤዛ ቀዘቀዘ። ይህ ለምን ነው ቢሉ ንጽሕናህና ቅድስናህ ነበር። ቅዱስ ቂርቆስ ዛሬም ዓለም በእሳት እየተፈተነች ነው። የጭንቅ እሳት፣ የሐዘን እሳት፣ የጦርነት እሳት ይለበልበናል። እባክህ ያኔ እሳቱን እንዳቀዘቀዝከው ዛሬም የልባችንን እሳት አንተ አቀዝቅዝልን። አምላኬ ሆይ ብለህ እንደጠራህ ዛሬም ስለ እኛ ጥራልን። የአንተ ጸሎት እሳት ያጠፋልና፣ የአንተ እንባ ምሕረት ያወርዳልና። አባታችን የውስጣቴዎስ፣ እናታችን ኢየሉጣ፣ ቅዱስ ሕፃን ቂርቆስ፣ እኛ ልጆቻችሁ ከፊታችሁ ቆመናል። ዓለም ስታስጨንቀን ወደ እናንተ እንሸሻለን። ዛሬ እጃችንን ዘርግተን እንለምናችኋለን፣ እንማጸናችኋለን። በዚያ በጣፈጠ ፍቅራችሁ፣ በዚያ በሚያስደንቅ ተጋድሏችሁ፣ በፈሰሰው ደማችሁ፣ በረገፈው አጥንታችሁ ይሁንባችሁ። አስቡን፣ አትርሱን። ልቡ የተሰበረውን ጠግኑልን፣ ተስፋ የቆረጠውን አጽኑልን፣ በሕመም የሚሰቃየውን ፈውሱልን። እናንተ የጭንቅ ቀን አማላጆች ናችሁ። እናንተ የሐዘን ቀን መጽናኛዎች ናችሁ። አባቴ የውስጣቴዎስ በትርህ ይደግፈን። እናታችን ቅድስት ኢየሉጣ በጉያሽ ሸሽጊን። ሕፃኑ ቅዱስ ቂርቆስ በንጽሕናህ ቀድሰን። ሐዘናችን በደስታ ጭንቀታችን በሰላም እንባችን በሳቅ የሚተካው በእናንተ ምልጃ ነውና አደራችሁን እንዳትረሱን። ክብር፣ ምስጋና፣ ውዳሴና ስግደት ለእናንተ የጸጋ ክብር ለሰጠ ለልዑል እግዚአብሔር ይሁን፣ አሜን። በእውነት ውድ ኦርቶዶክሳውያን የቅዱሳኑ በረከት የሰማዕታቱ ጽናት በቤታችሁ ይግባ። አቡነ የውስጣቴዎስ በቃል ኪዳናቸው ይጠብቋችሁ። ቅዱስ ቂርቆስና ቅድስት ኢየሉጣ ከክፉ እሳት ይጋርዷችሁ። ልባችሁ ይርጋ፣ ሰላማችሁ ይብዛ፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ቂርቆስ ወኢየሉጣ ምዕራፍ 5። ከዚህ በኋላም ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላክ እምላለሁ አለ። ቅዱስ ቂርቆስም እኔም በአምላክነት በመንግሥት አንድ በሚሆኑ በአብ በወልድና በመንፈስ ቅዱስ አምናለሁ አለ። በአምላኬ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ፣ በሰውነታቸውም አድርጉት፣ በጣምም አሰቃዩአቸው አላቸው።
ያን ጊዜም ማር ቂርቆስ የኃያላን ጌታ ሆይ በመጀመሪያም ተጋድሎውን በፈቃዴ መፈጸም ይቻለኛል በማለት አልጀመርኩትም። በእኔ ኃይልም ለአንድ ሰዓት እንኳን መከራውን አልታገስኩም። ነገር ግን ቸርነትህ ትዕግስትን ሰጠችኝ። አቤቱ ሆይ ዛሬም ሰይጣንን ድል አደርገው ዘንድ በፊትህም ምሕረትን አገኝ ዘንድ ኃይልን ስጠኝ አለ። ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ዋጋህን አሳይ ዘንድ ና፣ ከዚህ በኋላም ሄደህ ገዢውን ታሳፍረዋለህ አለው። ከዚህ በኋላም ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው፣ በሁለተኛውም ስጋቸውን ቆራረጧቸው። ማር ቂርቆስም ገዢውን አማልክቶችህን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው በነከረው በቆዳ ጠቀለሏቸው። ከዚህ በኋላም ስጋቸውን እንደ አመድ በተኗቸው። ገዢውን በ100 ብረት ሰራተኞች ላይ የተሾመውን የብረት ባለሙያ ዲሚጥሮስን በብዙ ድካም ሕፃኑን አሸነፍኩት አለው። ዲሚጥሮስም አማልክቶችን ስለወደድሃቸው ይህን ሁሉ አደረግህ አለው። ያን ጊዜም ላንቤጌናዊው አውሴብስ ከ10,000 ሰዎች ጋር ቅጣት ነበረበት። የተከተሏቸውም 500 ሰዎች ነበሩ። እስክንድሮስም ፈረደባቸው። ከዚህ በኋላም ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እንደሚያወርሰውም ለማር ቂርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላም ወደ ብረቱ ጋን ወረደ፣ የቅዱሳንን ሥጋም ዳሰሰ። የኃይልን መንፈስም በእነርሱ ላይ እፍ አለ። ወደ ፍርዱ ቦታ ሂዱ፣ ገዢውንም አሳፍሩት አላቸው። እነርሱም እንዳዘዛቸው ሄዱ፣ የቅዱሳንን ማኅበርም አገኙ። ቅድስት ኢየሉጣም በዚያ በነበሩ በ11,004 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃኑ ቅዱስ ቂርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ከዚህ በኋላም ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛ እነማን እንደሆንን ታውቃለህን አለው። ገዢውም ፈራ፣ እኔ አላውቃችሁም አለው። ይህን ማለቱም ሌሎች እንዳያምኑ ነው። ያን ጊዜም የተባረከው ሕፃን የሰይጣን ልጁ ክፋትንና ተንኮልን የተሞላ ሆይ ሌሎች እንዳያምኑ አላውቃችሁም ትለናለህን? እኛ አንተ ያሰቃየህን አይደለንምን? ሥጋችንን ቆራርጠህ በብረት ድስት አደረግኸው። ለስሙ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ግን እነሆ አስነሳን አለው። ያን ጊዜም 11,004 ሰዎች አሰምተው ተናገሩ። ከሞት ካስነሳቸው ከዚህ ሕፃንና ከእናቱ ከኢየሉጣ አምላክ በስተቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዢውም አትታወኩ፣ ይህ የተደረገው ምትሃት አይደለምን? ምትሃት ከሆነስ እነሆ ምልክት እንዲያደርጉ እጠይቃቸዋለሁ። ይህን ማድረግ ከቻሉ በእውነትም የተደረገው ሁሉ ልክ ነው አለ። ተአምር የሚያደርገው ሕፃንም ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዢውም በእውነትም ከሙታን ተነስታችሁ ከሆነ ጫማዬ ይውጣና እንደ ቀደመው ሕይወት ያለው ይሁን አለ። አስደናቂው ሕፃንም ጸለየ። አቤቱ ሆይ አንተ ሰማይና ምድርን ፈጠርክ፣ ሰውንም በጥበብ ፈጠርክ፣ የሕይወትን እስትንፋስም ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራህን ጥበብም ያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ የተመኘውን አድርግ አለው። መሠረቱን ሳያስቀድም ቤቱን የሚሠራ ማን ነው? አንተ ግን እንዲህ አይደለህም። ሰማይን አስቀድም አልፈጠርህም፣ በደቃቅ አሸዋ ምድርን መፍጠር አላስከተልህም አለ። ከዚህ በኋላም የገዢው ጫማ ከእግሩ ወለቀ፣ ታላቅ በሬም ሆነ። ከበሬው አንገትም ፍየል ወጣ። ይህች የማር ቂርቆስ ጸሎትም የመምህሩ የክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል አባት ሆይ አመሰግንሃለሁ፣ ሰምተኸኛልና ዘውትርም እንደምትሰማኝ ያውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ ስለ ቆሙት ሰዎች እናገራለሁ አለ። ይህን ተናግሮም በታላቅ ድምፅ ጮኸ፣ አልዓዛር ሆይ ና ከመቃብር ወደ ውጭ ውጣ አለ። የሞተው አልዓዛርም እጁን እግሩን ታስሮ ፊቱን በመገነዣ ተገንዞ ወጣ። ጌታ ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተዉት አላቸው። እነሆ አገልጋዩ ቅዱስ ቂርቆስም የመምህሩ ክርስቶስ መጽሐፍን ተማረ። ይኸውም በሬና ፍየልን ማስነሳት ነው። ይህን በተመለከቱ ጊዜ 11,004 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህም ሁሉ ቅን ነው አሉ። ገዢውም አትታወኩ፣ ይህን ሁሉ በጥንቁልናው አድርጎታልና አላቸው። አንጌቤናዊው ቅዱስ ቂርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸውም ጊዜ በሉ።
ገዢውም ያርዷቸውና 11,400ቱን ሰዎች ይመግቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ የተደረገው ነገር እውነት ነው አላቸው። ከዚህ በኋላም ምግቡ ተዘጋጀ። 11,400 ሰዎችም ተቀመጡና በልተው ጠገቡ። ከፍየሉ ስጋ 6 ቅርጫት ከበሬው ስጋም 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙንም ማሳነስ እንደሚቻለው ሰዎች ይረዱ ዘንድ። ገዢውም የተረፈውን ስጋ በተመለከተ ጊዜ አገልጋዮቹን ሌሎቹ አይተው እንዳያምኑ ይህን ስጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ ክርስቶስን ተግባር ያደረገ የማር ቂርቆስ ተአምርን እናድንቅ። የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል፣ እንዲህም ይለናል። ሲመሽ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታው ምድረ በዳ ነው፣ ሰዓቱም መሽቷል። ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡን አሰናብታሉት። ጌታችን ኢየሱስ ክርስቶስም እንደ ተራቡ ይሄዱ ዘንድ አይገባም፣ እናንተ የሚበሉትን ስጧቸው አላቸው። ከነዚህ ከ5 እንጀራና ከ2 ዓሣ በስተቀር የለንም አሉት። እርሱም ወደ እኔ አምጧቸው አለ። በሳሩ ላይ ይቀመጡ ዘንድ ሰዎችን አዘዘ። እነዚህን 5 እንጀራዎችና 2 ዓሣዎች ወሰደ። ወደ ሰማይም ተመለከተ፣ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ፍርፋሪ 12 ቅርጫት ሙሉ አነሱ። የበሉት ሰዎችም ከሴቶችና ከሕፃናት ውጪ 5,000 ነበሩ። ስሙ ሕያው የሆነ ክርስቶስ በ5 እንጀራና በ2 ዓሣ 5,000 ሰዎችን እንዳጠገበ 12 ቅርጫት ሙሉ ፍርፋሪም እንዳስተረፈ በ7 እንጀራም 4,000 ሰዎችን እንዳጠገበ 7 ቅርጫት ሙሉ ፍርፋሪም እንዳስተረፈ እንደዚሁም ሁሉ ማር ቂርቆስ 11,400 ሰዎችን አጥግቦ ከፍየሉ ስጋ 6 ቅርጫት ከበሬው ስጋ ደግሞ 4 ቅርጫት አስተረፈ። ከዚህ በኋላም ገዢው መድኃኒተኛ ሰው ጠራና እኔ እሱን መቃወምና ነገሩንም መስማት አልቻልሁምና የዚህን ሕፃን ምላስ ቁረጥ አለው። ምላሱንም ቆረጠው። ሕፃኑ ግን ገዢውን ለአንተ ምላሱን የቆረጡት ይመስልሃል? እኔ ግን አንተና አባትህ ሰይጣን በስህተታችሁ ውሃ ልታጠፉት የማትችሉት ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ አለው። ገዢውም በመድኃኒተኛው ሰው ላይ ተቆጣና ለምን ምላሱን ከስሩ አልቆረጥኸውም? ጥበብህን ሁሉ ተጠቅመህ ለምን ስሩን አልነቀልኸውም? አለው። መድኃኒተኛውም ገዢውን ጌታዬ ሆይ ሁሉም ምላሱ እነሆ በእጅ ያለ፣ አንተም በዓይኖች ተመልከት። ሕፃኑ ከተናገረህና ምላስ ሳይኖረው ከመጀመሪያው ይልቅ አንተን የሚዘልፍ ከሆነ እኔ ምን ላድርገው? ምላሱን ከስሩ ስቆርጥ መታሰቢያውንም ሳጠፋ ለማየት ከፈለግህ እሪያ ወይንም አሳማ አምጣልኝ አለው። ገዢውም አስመጣለትና ምላሱን ቆረጠው። እሪያውም ፈጥኖ ሞተ። ስለዚህም ገዢው ጠንቋዩን ሳያሰቃየው ተወው። ትጉህ ቅዱስ ቂርቆስም ሃይማኖት የበረታ ሆነ። ገዢውን ለመገሰጽ ለማስተማርም በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቂርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈም የእስክንድሮስ ቤት ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ። በጊዜው ለጦርነት ለስጋዊ ተጋድሎ ከሆነ አዋጅ ነጋሪ ለጦርነት ደፋር ያልሆነ ሰው ሁሉ ክፉ እንዳደረጉ አገልጋዮቹ የተዋረደ ይሁን በማለት አሰምቶ ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎን እጋደል ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሮዬ አደባባይ ቆሟልና ለጦርነትም ጨክን ይለኛል። ስለዚህም ሕፃኑ ተጋደለ። በገዢው ፊትም ድል የማድረግን ምርኮ ተቀዳጀ። ሕፃን የአባቱንና የእናቱን ስም መጥራት ሳያውቅ የደማስቆን ሀብት ይወስዳል፣ በፋርስ ንጉሥ ፊትም የሰማርያን ምርኮ ይካፈላል የተባለው የነቢዩ ትንቢት እነሆ ተፈጸመ። ጩኸትና ድንጋጤ በማር ቂርቆስ ላይ ደረሱ። ነገር ግን በትዕግስቱ ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። እነዚህም ነገ በዚህን ሰዓት ነፍስን ከእነዚህ እንዳንዱ ካላደረግኩ አማልክቶች እንዲህ አድርጉብኝ ብላ ኤልዛቤል ወደ እርሱ በላከች ጊዜ የእስራኤል ነቢይ ኤልያስን ያሳደዱት ናቸው። ኤልያስም ፈራና ተነስቶ ነፍሱን ያድን ዘንድ ሄደ። የይሁዳ ምድር ወደ ሆነችው ወደ ቤርሳቤህም ደረሰ። ጓደኛውንም በዚያ ተወው። እርሱም በዚህች ዕለት በበረሃው መንገድ ሄደ፣ በከትክታ ዛፍ ስርም ተቀመጠ። ይሞት ዘንድም ለመነ። አቤቱ ሆይ ከእንግዲህ ወዲህ ነፍሴን ተቀበል፣ እኔ ከአባቶች አልበልጥምና አለ። በዚያች ዛፍ ስርም ተኛ። እነሆም መልአኩ መጣና ዳሰሰው፣ ተነስና ብላም አለው።
ኤልያስም ተነሳና ከትራሱ ህብስትና የውሃ ማሰሮ አገኘ፣ ወሰደና በላ ጠጣም፣ ዳግመኛም ተኛ። የእግዚአብሔር መልአክም ዳግመኛ መጣና ቀሰቀሰው። ኤልያስ ሆይ መንገድህ ሩቅ ነውና ተነስተ ብላ አለው። እርሱም ተነሳና በላ ጠጣ። ኤልያስም በተመገበው በዚህ ምግብ ኃይል 40 ቀንና 40 ሌሊት ተጓዘ። እስከ ኮሬብ ተራራም ደረሰ። ከዚያ በዓት ገብቶም በዚያ አደረ። እነሆ ኤልያስ ይህን ያህል ታላቅ ነቢይና ሽማግሌ ሰው ሲሆን ሞትን ከመፍራቱ የተነሳ ሸሸ። የማር ቂርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌልን የሚያስተምር ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ስቃይ ነውን? ችግር ነውን? ስደት ነውን? ረሃብ ነውን? ወይንስ መራቆት ነው? ሰይፍ ነውን? ወይስ ጭንቅ ነው እንዳለ መጽሐፍ ስለ እርሱ ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆንን እንዳለ። ነገር ግን ሁሉንም አሸንፈዋለሁ፣ እርሱ ወዶኛልና። ነገር ግን የጌታዬ የኢየሱስ ክርስቶስን ፍቅር የሚያስተወኝ እንደሌለ እታመናለሁ። ሞትም ቢሆን ሕይወትም ቢሆን ገዢዎችም ቢሆኑ ቀድሞ የነበሩት አሁን ያለው ወደፊት የሚመጣውም ቢሆን ኃይላትም ቢሆኑ ከክርስቶስ ፍቅር ሊለየኝ የሚቻለው የለም። የሐዋርያት አለቃ ሽማግሌው ጴጥሮስን እናስታውስ ዘንድ ይገባናል። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በዚህች ሌሊት ሁላችሁም ትክዱኛላችሁ፣ መጽሐፍ እረኛውን እገድለዋለሁ በጎችም ይበተናሉ ይላልና። ከተነሳው በኋላም ገሊላ ቀድማችኋለሁ አላቸው። ጴጥሮስም መለሰና ጌታዬ ሆይ ሁሉም ቢክድህ እኔ ግን አልክድህም አለው። ጌታ ኢየሱስ ክርስቶስም እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ግን ከአንተ ጋር እሞታለሁ እንጂ አልክድህም አለው። ደቀ መዛሙርቱ ሁሉም እንደርሱ አሉ። ይህን ሲነጋገሩም ከ12ቱ አንዱ ይሁዳ ደረሰ። ከእርሱ ጋርም ብዙዎቹ ከሊቃነ ካህናትና ከሕዝቡ መምህራን ተልከው ሾተልና ጎመድ በመያዝ መጡ። የሚያስይዛቸውን ምልክትም ሰጣቸው። የምስመው ነውና እርሱን ያዙት አላቸው። ይሁዳም ቀረበና ሳመው። መምህር ሆይ ሰላም ላንተ ይሁን አለው። ጌታ ኢየሱስ ክርስቶስም ወዳጄ ሆይ መጣህን አለው። በጌታችን በኢየሱስ ክርስቶስ ላይ እጃቸውን አንስተውም ያዙት። ከዚህ በኋላም ሁሉም ደቀ መዛሙርት ተውትና ሸሹ። ጌታ ኢየሱስ ክርስቶስንም መምህራንና ጸሐፊዎች ወደ ተሰበሰቡበት ወደ ካህናት አለቃ ወደ ቀያፋ ወሰዱት። ጴጥሮስም ከሩቅ ተነስቶ እስከ ሊቀ ካህናቱ ግቢ ተከተለው፣ ወደ ውስጥም ገባ። የነገሩን ፍጻሜ ይመለከት ዘንድም ከአገልጋዮቻቸው ጋር ተቀመጠ። ከዚህ በኋላም በፊቱ ተፉበት። ክርስቶስ ሆይ የመታ ማን ነው ንገረን እያሉም ፈጽመው መቱት። ጴጥሮስም ከግቢው ውስጥ ነበር። አንዲት አገልጋይ መጣችና አንተ ከገሊላዊው ከኢየሱስ ጋር ነበርክ አለችው። እርሱም የምትዩን አላውቀውም አላት። ወደ በሩ በመጣ ጊዜም ሌላኛዋ አገልጋይ ተመለከተችው። በዚያ ለቆሙት ሰዎችም ይህ ሰው ከናዝሬቱ ከኢየሱስ ጋር ነበር አለቻቸው። ዳግመኛም ካደው። እርሱም ይህን ሰው አላውቀውም በማለት ማለ። ከጥቂት ቆይታም በኋላም ከቆሙት ሰዎች ወገን መጡ። ጴጥሮስንም በእውነት ከእርሱ ወገን ነህ፣ አንተም የገሊላ ሰው ነህ፣ አነጋገርህም ያስታውቃል አሉት። ይህን ሰው እንደማያውቀውም አለ። ያን ጊዜም ዶሮ ጮኸ። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን የጌታችን የኢየሱስ ክርስቶስን ቃል አሰበ። ወጥቶም ጽኑ ልቅሶን አለቀሰ። ሞት ሆይ ድል መንሳት የት አለ? ስቃይ ሆይ መውጊያህስ የት አለ? በማለት በስጋዊ ሞት እየተዘባበተ በጊዜው ተዘቅዝቆ እስከሚሰቀል ድረስ ሞትን ከመፍራቱ የተነሳ የሐዋርያት አለቃ ጴጥሮስ እነሆ ካደ። ቅዱስ ቂርቆስ ግን ስጋዊ ሞትን አልፈራም፣ ክርስቶስን ይክደው ዘንድም አልወደደም። በመከራ ከመሰልሁት በክብርም እመስለዋለሁ አለ እንጂ። ዳግመኛም የዚህ ዓለም መከራው ለዚች ክብርና ምስጋና ዋጋዋ እንደማይሆን አስባለሁ አለ። የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ጸሎትና በረከት በሁላችንም ላይ ይሁን ይደረግ፣ አሜን። አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም የሚነበብ የክርስቶስ ምስክሩ የሆነ የቅዱስ ቂርቆስ ተአምር ይህ ነው። ጸሎቱና በረከቱ ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት ጎጃም በተባለ ሀገር የቅዱስ ቂርቆስን የልደቱን ቀን መታሰቢያ የምታደርግ አንዲት ሴት ነበረች። ጽኑ በሽታም ያዛት።
በሰማዕቱ ቃል ኪዳን አምና ስለተማጸነችም እግዚአብሔር ከያዛት ደዌ ፈወሳት። እኛንም በዚህ በክቡር ሕፃን ሰማዕት በቅዱስ ቂርቆስ ጸሎት ከሥጋና ከነፍስ መከራ ይማረን ለዘላለሙ አሜን። በእውነት ክብርና ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ማርያም፣ ወለተ ማርያም፣ አጸደ ማርያም፣ ወለተ ኢየሱስ፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ እህተ መላክ፣ ብስራተ ገብርኤል፣ ተክለ ማርያም፣ መላከ ሕይወት፣ ወልደ ጊዮርጊስ፣ ጽጌ ማርያም፣ ፍቅርተ ማርያም፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ማርያም፣ አጸደ ማርያም፣ ሃና ማርያም፣ ጽጌ ማርያም፣ አጸደ ማርያም፣ ወለተ ጽዮንና ወለተ ጻድቅ፣ ፍቅረ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ኢየሱስ፣ ወለተ ኪዳንና ተክለ ጻድቅ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አበቡ፣ አታለል፣ ይመር፣ ተፈሪ፣ ብርቄ፣ መካሻ፣ ስንዴው፣ ገብረ ኢየሱስ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ማርያም፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ተክለ ሥላሴ፣ ወለተ ኪዳን፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ሥላሴ፣ ገብረ ማርያም፣ እህተ ማርያም፣ ሀብተ ኪሮስ፣ ተክለ ሥላሴ፣ ወለተ ሚካኤልና ወለተ ሩፋኤል፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሃና ማርያም፣ አክሊለ ሰማያት፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ ወለተ ቂርቆስና እህተ ማርያም፣ ወለተ ኪዳን፣ ወልደ ሩፋኤል፣ ቶማስ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ማርዬ፣ ኢዛና፣ ሰላማዊት፣ ራይሻን፣ አክሊለ ሰማያት፣ ወለተ አናንያ፣ ወልደ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ኃይለ ጊዮርጊስ፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ገብረ ሥላሴ፣ ወልደ ጊዮርጊስ፣ ወለተ ማርያም፣ ኃይለ ማርያም እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት